እንደምን አደራችሁ እንደምን ዋላችሁ እስቲ ከሆነ አይቀርቁሙና ለጌታ አንድ ጊዜ ታላቅ እልልታ ጭብጨባ ስጡ እንቆም ሁላችንም ጌታ ይባረክ ሃሌሉያ ሃሌሉያ ክብር ለኢየሱስ ይሁንለት እስቲ አጠገባችሁ ከፊት ከኋላ ያሉ ሰዎችን ሰላም በሏቸው የጌታ ሰላም ይድረስ በሏቸው ሃሌሉያ ጌታ ይባረክ እግዚአብሔር ይባረክ እግዚአብሔር ይመስገን ሃሌሉያ በጌታ ደስ ያለው ሰው እስቲ አሜን ይበል ሃሌሉያ እግዚአብሔር ይባረክ እግዚአብሔር የተመሰገነ የተባረከ ይሁን ዛሬ ጠዋት የተካፈልነውን ቃል እንደገና ከናንተ ጋር ካፈላለው አንድ ለሁለት ሳምንት የሚሆን ከእግዚአብሔር ቃል አንድ ነገር እንድንካፈል እንድንማር ትምህርት ነው ፈልግ ያለው ይሄም ደግሞ በእግዚአብሔር ዕውቀት ስለመሞላት ነው በእግዚአብሔር ዕውቀት መሞላት ሃሌሉያ ስለ ሰዎች ማንነት ለማወቅ መጽሐፋቸውን እናነባለን ታሪካቸውን እንመረምራለን ነገር ግን የጠለቀውና ታላቅ የሆነው የዘላለማዊ አምላክ ደግሞ በእርሱ ዕውቀት መሞላት ታላቅ ነገር ነው አሜን መጽሐፍ ቅዱሳችሁን እንደቆማችሁ አንብበን ትቀመጣላችሁ የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ላይ አውጥተን ከቁጥር 9 እስከ 14 ያለውን ረጋ ብዬ አነባዋለሁ ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎትን አልተውንም በበጎ ሥራ ሁሉ ፍሬ ያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን እርሱ ከጨለማ ሥልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል እግዚአብሔር ይባረክ ጌታ ቅዱስ ቃሉን እንዲባርክልን እንጸልያለን ጌታ ሆይ በዚህ ቃልህ መነገር ውስጥ በቃልህና በዚህ ሕዝብ መካከል የሚገባ ክፉ የሆነ የጠላት የረቀቀ አሰራር ቢኖር በጌታ በኢየሱስ ስም ረግሜዋለሁ በጌታ በኢየሱስ ስም ቀጥ እንዲል አዛዋለሁ አእምሮን የሚዘበራርቅ ልቦናን የሚከፋፍል መንፈስን የሚዋጋ ማንኛውም የጠላት ነገር በሙሉ በኢየሱስ ስም የተጠረገ ይሁን ከዚህ ጉባኤ ላይ እግዚአብሔር እኔም ታናሽ ደካማ ባሪያህን አስበኝ ቅዱስ እጅህንም በላዬ ላይ አድርግ ካንተ ዘንድ እንደወረደ እንዲሁ መናገር እንድችል እርዳኝ ጌታ እግዚአብሔር ሆይ ዛሬ በረከት ይሁን መረዳት ይሁን ዕውቀት ይሁን ፈውስ ይሁን ራሴንም ሕዝብህንም ላንተ አሳልፌ ሰጠው በጌታ በኢየሱስ ክርስቶስ ስም አሜን ሐዋርያው ጳውሎስ መልእክቶቹን በምንመለከትበት ጊዜ አንድ የአጻጻፍ ባህሪ ያለው ያም የአጻጻፉ ባህሪ በእነዚህ በ14ቱ በጻፋቸው መልእክቶች
ለሚጽፍላቸው ሰዎች ጸሎት ያቀርባል ምስጋና ያቀርባል በእግዚአብሔር ፊት ለቆላስይስ ቤተክርስቲያን በጻፈው መልእክት ላይ ጅማሬው እንደዚህ ነው ልመናም ይለምናል ምስጋናም ለእግዚአብሔር ያቀርባል እንዲያውም ለኤፌሶን ሰዎች በጻፈላቸው መልእክት ላይ እነሆ ተሰይሞ ባለው በእግዚአብሔር ዙፋን ፊት እንበረከካለሁ ይላል መልእክቱን እየጻፈ ያም ደግሞ እግዚአብሔር አምላክ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይህ ጸሎቴ ነው የእግዚአብሔር ፍቅር ጥልቀቱ ስፋቱ ከቅዱሳንም ጋር ያላችሁ ህብረት ምን እንደሆነ ታውቁ ዘንድ ይያለ ሐዋርያው ጳውሎስ ይጸልያል ስለዚህ ይሄ አይነት ባህሪ ያለው በመልእክቶቹ አጻጻፍ ላይ በዚህ ላይ የዘረዘርኳቸው ወይ ያነበብነው ክፍል ላይ ብዙ ነገር ነው የሚናገረው ጳውሎስ ነገር ግን አንድ ነገር ይናገራል በእግዚአብሔር ዕውቀት የተሞላችሁ ተሆኑ ዘንድ የበረታችሁ ተሆኑ ዘንድ ይህንን እጽፍላችኋለሁ ብሎ ይናገራል እግዚአብሔር የተመሰገነ ይሁን በብሉይም ሆነ በአዲስ ኪዳን በእግዚአብሔር ዕውቀት የእግዚአብሔር ሕዝብ በማይሞላበት ጊዜ ወይ ዕውቀት በማይኖረው ጊዜ ችግር ይኖራል ችግሩም ከእግዚአብሔር ቃል ወጣ ያለ አመለካከቶች ይኖረዋል ከዛም ባለፈ ደግሞ እግዚአብሔርን ያንዳንዱ ሰው መጽሐፍ ቅዱስ በሚሰጠው ገለጻ ሳይሆን እንደሚፈልገው አድርጎ እግዚአብሔርን ይስለዋል ለአንዳንድ ሰው እግዚአብሔር ማለት ትልቅ ወንበር ላይ ተቀምጦ ያለ ትልቅ በትር ያዘ የሚያስፈራ የሚያስደነግጥ የሚመታ የሚገል አምላክ ነው ብሎ የሚያምን ሰው ሊኖር ይችላል እንዲህ አይነት አመለካከት ያላቸው ሰዎች ሊኖሩ ይችላሉ እንዲያውም አንድ ጊዜ አንድ መጽሐፍ ሳነብ ይሄ የአእምሮ ያስተሳሰብ ከልምምዳቸው ካለ ችግር ሳይኮሎጂካል ፕሮብሌም ነው ብሎ ይጻፋሉ ምናልባት ከአባታቸው ጋር በነበራቸው ከምድራዊ አባታቸው ጋር ግንኙነት አባትየው ያሳያቸው የነበረው ወይንም ደግሞ ከነርሱ ጋር የነበረው ግንኙነት በከባድ ሁኔታ ስለሆነ እግዚአብሔርንም በዛ ይቀርጹታል ብሎ ይናገራል እስራኤላውያን እግዚአብሔርን የሚያውቁት በባህል ነበር በባህል ይህዝብ በከንፈሩ ያመልከኛል ልቡ ግን ከኔ የራቀ ነው እያለ እግዚአብሔር ይናገራል አባቶቻቸው ባስተላለፉላቸው ሄደው አምልኮትን ወይንም እግዚአብሔርን መከተል ባህል ሆኖ ነበር ስለዚህ ነው ሲፈልጋቸውም ወደ ጣዖት ሲላቸውም ደግሞ ወደ እግዚአብሔር ሁለቱንም ይዘው ለመጓዝ ይፈልጉ ነበር እግዚአብሔር በሆሴዕ ምዕራፍ 4 ቁጥር 6 ላይ ሲናገር ሕዝቤ ይላል እግዚአብሔር ዕውቀትን ከማጣቱ የተነሳ ጠፍቷል ብሎ ይናገራል ጠፍቷል ዕውቀት ስላነሰው ጠፍቷል ብሎ ይናገራል ስለዚህ በዚህ መልእክቱ ውስጥ የምንመለከተው ነገር ዛሬና የሚቀጥለውን ሳምንት በገልጽላችሁ ዛሬ የምንመለከተው የእግዚአብሔርን ዕውቀት ሊሰጡን የሚችሉ ነገሮች ምንድናቸው የእግዚአብሔር ዕውቀትን የምናገኘው ከወዴት ነው የሚለውን እንመልሳለን የሚቀጥለው ሳምንት ደግሞ በምን አካባቢ ላይ በምን ሁኔታ ላይ ነው የእግዚአብሔር ዕውቀት የሚያስፈልገን በቅድስናው ላይ በፍቅሩ ላይ በጸጋው ላይ በፈዋሽነቱ ላይ በክብሩ ጸዳል ላይ በእነዚህ በመሳሰሉት ነገር ላይ ያለውን የሚቀጥለው ሳምንት እንግዲህ አብረን እንመለከታለን ማለት ነው ዛሬ ግን የምንመለከተው ነገር
ይሄንን እግዚአብሔር ዕውቀት ይሙላባችሁ ሲል ሐዋርያው ጳውሎስ ሰፊ ነገር ነው። ከወዴት እናገኘዋለን? ከወዴት እናገኘዋለን? ብዙ ነገሮች ሊጠቀሱ ይችላሉ። ነገር ግን እኔ 7 ነጥብ ይዤላችሁ ነው የመጣሁት። እነዛን ተናግሬ እጨርሳለሁ እና የሚቀጥለው ሳምንት ወደሚቀጥለው ሐሳብ እንሄዳለን ማለት ነው። እነዚህን የእግዚአብሔር ዕውቀት የሚሰጡን በእግዚአብሔር ዕውቀት ከሚሞሉት ነገሮች የመጀመሪያውና ቅድሚያ የሚሰጠው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ይህ በእጃችን ላይ ያለው የእግዚአብሔር ቃል በሚሞላን ጊዜ ወይንም ቃሉ ይሙላባችሁ እንዳለ በእኛ ውስጥ ሲሞላ የእግዚአብሔርንም ዕውቀት ደግሞ በእኛ ውስጥ ይጨምራል ማለት ነው። አንድ ነገር ወደ ልቤ መጥቷል። ያም ምንድነው? መጽሐፍ ቅዱስ ኢየሱስ ክርስቶስን የዕውቀት ሁሉ ራስ ይለዋል። የጥበብ ሁሉ ራስ እሱ እንደሆነ ይነግረናል። እንግዲህ ሰዎች ወደ እግዚአብሔር ቤት መጥተው ቃሉን ሲሰሙ ጌታ ኢየሱስ ወደ ሕይወታቸው እንዲገባና ጌትነት እንዲኖረው ሲፈቅዱለት ያን ጊዜ የዕውቀት ራስ የሆነው ኢየሱስ ክርስቶስ ገብቷልና በእርሱ ዕውቀት ይሞላሉ። የእግዚአብሔር ዕውቀት ግን የሚያድግ ስለሆነ እያደገ የሚሄድ ነገር ስለሆነ በእጃችን ላይ ያለው የእግዚአብሔር ቃል ትልቁ መሳሪያ እሱ ነው። ከቃሉ ተለይተን እግዚአብሔር እንደሚገባ ልናውቀው ልንረዳው አንችልም። ትልቁ መሳሪያችን ቃሉ ነው። ለዚህ ነው የነቢያቱን ሕይወት በምንመለከትበት ጊዜ ከብሉይ ኪዳን ሕዝቅኤል ከአዲስ ኪዳን ደግሞ ባለራእዩ ዮሐንስ ሐዋርያ ዮሐንስ ስንመለከት ሁለቱም የሚናገሩት ነገር አለ። ሁለቱም መጽሐፍ ተሰጠኝ ይላሉ። ተሰጠኝ እንዲያውም ሕዝቅኤል የተጠቀለለ ብራና ይለዋል። ያንንም ወስጄ በላሁት ነው የሚሉት። በላሁት። የእግዚአብሔር ዕውቀት ያን ጊዜ በውስጣቸው ሄደ ገባ ማለት ነው። ብዙ ነገር ሆኗል። ነገር ግን ትልቁ ነገር እግዚአብሔርን አወቁት። ስለዚህ ከቃሉ ተለይቶ እግዚአብሔርን ማወቅ አይቻልም። ስለዚህ በየዕለቱ በየቀኑ ይሄ ቃል ምን ይላል? አንብበው ይላል። ይሄንን ቃል ይላል በብሉይ ኪዳን በግንባር ላይ እሰረው ይላቸዋል አይሁድን። በቤት መቃል ላይ አድርገው ይላል። የቃሉን ትልቅነት ሊያሳያቸው ፈልጎ ነው። ይሄንንም ቃል ለልጆችህ አስተምራቸው ብሎ እግዚአብሔር ይናገራል። ልጆች በምድራዊ ዕውቀት ብቻ እንዲያድጉ አያስፈልግም። ቀን ቆጥረው 1 2 3 እያሉ 11ኛ 12ኛ ኮሌጅ ቀጥሉ ሂዱበት በዛ ሊገሰግሱ ይችላሉ። በዛው መጠን ግን በእግዚአብሔር ዕውቀት ደግሞ እንዲያድጉ አድርጓቸው። አእምሯቸውን በምድራዊ ዕውቀት ብቻ አትሙሉት ብሎ እግዚአብሔር መናገሩ ነው። እኛም ያንን ለማድረግ ወላጆች መትጋት ይኖርብናል፣ መስራት ይኖርብናል። እግዚአብሔር የተመሰገነ ይሁን። አለዛ እግዚአብሔርን የምንከተለው ማለት በምን ይሆናል? በባህል ይሆናል። በባህል ብቻ ይሆናል።
ወደ ቤተ ክርስቲያን መተን ሥርዓት ፈጻሚዎች እንሆናለን። አይሁድ እንደዚህ ሆነው ነበር። አንድ ነገር በጣም እያስፈራኝ ያለ ነገር አለ። ሰዎች ወደ ቤተ ክርስቲያን ሲመጡ ፕሮቴስታንቶች ወይንም በዘመኑ ቋንቋ ፔንቴኮስታልስ ወይ ጴንጤዎች እንደሚባለው ስንመጣ ወደ እግዚአብሔር ቤት ውስጥ ልክ ሌሎቹ እንደሚያደርጉት ለመሳለም ቤተ ክርስቲያን ደርሼ ልምጣ ብለን ከሆነ ተሳስተናል። ቃሉ ያስፈልገናል። ስለዚህ ሥርዓትን ከመፈጸም እግዚአብሔር ይጠብቀን ወገኖች። ማን መሆኑን ኢየሱስ እንድናውቀው ያስፈልጋል። በዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ ያቺ ሳምራዊት ሴት ወደ ኢየሱስ ክርስቶስ እና መጥቶ እሱ ባገኛት ጊዜ በሚነጋገሩበት ጊዜ ውሃ ጠጭኝ ይላታል። የምታሳየው የነበረው ነገር ታሪኩን እንደምታውቁት የመኩራራት ነገር ነበር። የመኩራራት አሁን እኔ ካልሰጠው ይሄንን ውሃ ማን ይሰጣል? በውሃ ጥመሞትህ ነው የምትል ትመስላለች። ይሄ እኮ ውሃ ጥልቅ ነው በጣም። ይሄን ውሃ የሰጠን አባታችን ያዕቆብ ነው ያለች እንደ ፉከራ የሚመስል ትዕቢት ትናገረዋለች። ኢየሱስ እንደዚህ አላት። ቅድም እንደነገርኳችሁ በአራተኛው ምዕራፍ ቁጥር 10 ላይ ይሄንን ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር። ብታውቂ ይሄን ፊትሽ የቆመውን ሰው ብታውቂው፣ አሁን በፊትሽ ቆሞ ውሃ ጠጭኝ የሚልሽን ብታውቂው የምትለምኚው አንቺ ነበርሽ። ስለዚህ አላወቅሽኝም። እንድናውቀው የረዳን የሕይወትን ውሃ የሰጠን ጌታ ኢየሱስ የተባረከ ይሁን። ክብርና ምስጋና ለስሙ ይሁን። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽን ማን በሆኑን ብታውቂ ኖሮ። ከዛም አለፍ ብለን ስንሄድ በዮሐንስ ወንጌል ምዕራፍ 14 ቁጥር 8 እስከ 9 ያለውን በምንመለከትበት ጊዜ ፊልጶስ ወደ ኢየሱስ ክርስቶስ መጥቶ አብን አሳየን ይለዋል። እባክህ አብን አሳየን፣ እግዚአብሔር አብን ማየት እንፈልጋለን። ኢየሱስ አለው ፊልጶስ እስከ ዛሬ ካንተ ጋር ስኖር ገና አታውቀኝምን? አላወቀኝምን? እኔና አብ እኮ አንድ ነን። እኔን ያየ አብን አየ። በቃ ይሄ ነው ብሎ ይናገረዋል። ምናልባት ዛሬ እዚህ ላለ ነው ገና እኮ አላወቅሽኝም፣ ገና እኮ አላወቀኝም የሚለን ሰዎች እንኖር ይሆን? ብታውቀኝ ኖሮ ሸክምህን ጥለህልኝ ነፃ አረግህ ነበረ። ብታውቀኝ ኖሮ ወደኔ መተህ እጄን ባንተ ላይ ባደረኩና በፈወስኩህ ነበረ። ብታውቀኝ ኖሮ ከዚህ ከተያዝክበት የተለያየ ሁኔታ ነፃ ባረኩ ኖሮ አላወቀኝም። እኔም ባላውቅህም ብሎ ሄኖክ እንዳዘመረን አንተ ግን ትልቅ ነህ። ኧረ እንደው ክብር ስጡት ለዚህ ጌታ። እኔም ባላውቅህም አንተ ትልቅ ነህ። ሁለተኛ ስለ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር ዕውቀት እንድንሞላ የሚያደርገን መንፈስ ቅዱስ ነው። አዎ መንፈስ ቅዱስ ነው። ኢየሱስ ክርስቶስ በምድር በሚመላለስበት ጊዜ ደቀ መዛሙርቱ ሁሉ ጊዜ አብሯቸው ከነርሱ ጋር እንዲሆን ፈለጉ። ነገር ግን እንደዛ አይደለም። የሰው ልጅ ይሰቀል ዘንድ ይገባዋል፣ ይሞት ዘንድ ይገባዋል፣ ነገር ግን በሶስተኛው ቀን ከሙታን ይነሳል እያለ
ይነግራቸው ነበር። ይሄንን እየነገራቸው እያስረዳቸው ሞቱ ጉዳይ መስማት አይፈልጉም ነበር። ነገር ግን መልስ ሰጣቸው። አይዟችሁ፣ ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔርም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይልና ከዛ በኋላ እኔ ብሄድ ይሻላቸዋል፣ እኔ ብሄድ አጽናኙን መንፈስ ቅዱስን እልክላቸዋለሁ። በ16ኛው ምዕራፍ ላይ ስንመለከት በዮሐንስ ወንጌል ደግሞ ያስፋፋዋል ጌታ ኢየሱስ በተለይ ከቁጥር 12 እስከ 15 የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያስተምራችኋል። የእውነት መንፈስ በመጣ ጊዜ እኔን መጥቶ ያከብረኛል። ስለዚህ ብቻችሁን አይደላችሁም፣ አይዟችሁ። ሐዋርያት የፈሰሰላቸው መንፈስ ያፈሰሰልን እግዚአብሔር የተባረከ ይሁን። ዋ መንፈስ ቅዱስ፣ መንፈስ ቅዱስ፣ መንፈስ ቅዱስ፣ ያ መንፈስ ቅዱስ ዛሬም ከኛ ጋር አለና ጌታ ኢየሱስ እኔ አሁን ብነግራችሁ ልትቀበሉት የማትችሉት ብዙ ነገር አለ። ነገር ግን መንፈስ ቅዱስ ሲመጣ ከኔ ወስዶ እሱ ያስተምራችኋል፣ ይነግራችኋል። ስለኔ ብዙ በኔ ዕውቀት እንድትሞሉ ያደርጋችኋል እያለ ይናገራቸው ነበር ስለ መንፈስ ቅዱስ። አያችሁ፣ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ስንመለከት ወንጌላዊ ዮሐንስ ሲናገር ምን ይላል? መቼም እግዚአብሔርን ያየው ማንም የለም፣ አንድ ልጁ ኢየሱስ ክርስቶስ ተረከው ይላል። ለዚህ ነው እኔና አብ አንድ ነን ያለው። በቃ እግዚአብሔር ባህሪው ምን ይመስላል? ኢየሱስን ማየት ነው። እግዚአብሔር አረማመዱ ምን ይመስላል? ኢየሱስን ማየት ነው። የእግዚአብሔር ሙላት ያለውን ዕውቀት ይዞ ኢየሱስ ክርስቶስ መጣና የዕውቀት ራስ ተብሎ እርሱ እግዚአብሔር አብን ገለጸው፣ ተረከው ይላል። በኋላ ግን የሚገርመው መንፈስ ቅዱስ እሱ ምን አደረገ ይላል? ኢየሱስ ክርስቶስን ደግሞ ተረከው። በመጣ ጊዜ ከኔ ካለኝ ወስዶ ያስተምራችኋል፣ ይነግራችኋል። እግዚአብሔር የተባረከ ይሁን። እዚህ ላይ እንግዲህ ቆም ላድርግ ወገኖች ሆይ፣ ከመንፈስ ቅዱስ ጋር ያለን ግንኙነት ምን ይመስላል? ስንቶቻችን ያንም መንፈስ ቅዱስ በላያችን እንዲመጣ ጋብዘነዋል? ስንቶቻችን ጥምቀቱን አግኝተናል? አንድም ዛሬ በቤተ ክርስቲያን ቸል የተባለ የመንፈስ ቅዱስ ጥምቀት ነገር ነው። ወገኖች ሆይ ብንጠይቀው የእግዚአብሔር መንፈስ ይመጣል፣ ይሞላናል። አቤት! ከዛ በኋላ ያለው ሕይወት እንዴት ደስ ይላል መሰላችሁ ወገኖች! ብርቱዎች፣ ኃይለኞች፣ ጠንካሮች ያደርጋችኋል። ቃሉን በምታነቡበት ጊዜ ደረቅ አይሆንባችሁም። ያ በእናንተ ውስጥ ያለ ቅባት ያስተምራችኋል፣ ይገልጽላችኋል፣ ያሳያችኋል። እግዚአብሔር የተመሰገነ ይሁን። ሃሌሉያ! መንፈስ ቅዱስ በእናንተ ላይ ይመጣል ብሎ ተናገረ። ሶስተኛ፣ እግዚአብሔር በግል በሚሰጠን መገለጥ በእግዚአብሔር ዕውቀት እንሞላለን። እዚህ ላይ አንድ ነገር እንድናገር እፈልጋለሁ። መገለጥ አግኝቻለሁ ስለሚለው ነገር ይሄ ፐርሰናል ሪቬሌሽን የሚባል ነገር በቃሉ ላይ በተመሰረተ ሁኔታ ሲሆን ብቻ ነው ተቀባይነት ያለው። ምክንያቱም አሁን በዓለም ላይ ተነስተው ያሉ ወይንም የተነሱ ቀደም ብለው አንዳንድ እንደ እግዚአብሔር ቃል ያልሆኑ ቤተ እምነቶች ምክንያቱ
ያንን ቤተ እምነት የመሰረተው ሰው ከእግዚአብሔር ልጁ መገለጥ አግኝቻለሁ ብሎ ባመጣው ትምህርት ነው። ሁሉ ነገር በቃሉ ይመዘናል። ቃሉ እንደ ሐዲድ ነው። ባቡር ከሐዲዱ ውጪ ሲሄድ እንደሚገለበጥ መገለጥም ደግሞ በቃሉ ላይ ተመስርቶ ካልሆነ አደገኝነት አለው። ነገር ግን ወገኖች ሆይ እግዚአብሔር ዛሬም መገለጥን ይሰጣል። ሐዋርያው ጳውሎስ በገላትያ ምዕራፍ 1 ቁጥር 12 ላይ በሚናገርበት ጊዜ እኔ ይሄንን ከሰው አልተማርኩትም ይላል። ማንም አላስተማረኝም፣ እግዚአብሔር ለኔ ገለጠልኝ ብሎ ይናገራል። ምንም የተሰወረ ነገር ቢኖር ይላል ጳውሎስ በመልእክቱ እግዚአብሔር እርሱን ይገልጥላችኋል። ይገልጣል፣ መገለጥን ይሰጣል። በቃል ውስጥ የተሰወረውን ዕውቀት ፈልቅቆ አውጥቶ እንድናየው ያደርገናል። እንግዲህ በእግዚአብሔር ቃል ላይ በምንመለከትበት ጊዜ በኤፌሶን 1:17 ላይ ሐዋርያው ጳውሎስ ቅድም መጀመሪያ እንዳልኳችሁ ለኤፌሶን ሰዎች ከጸለየው ጸሎት አንደኛው በመልእክቱ ላይ እግዚአብሔር አለ የልባችሁ አይኖችን አብርቶ የመገለጥንና የጥበብን መንፈስ እንዲሰጣችሁ እጸልያለሁ። መገለጥ የተሰወረውን ነገር እግዚአብሔር አውጥቶ ይሰጠናል። ይሄ በጣም አስደናቂ ነገር ነው። ያኔ እግዚአብሔርን እናውቀዋለን። ማወቅ እንደሚገባን እናውቀዋለን። አያችሁ አንዳንድ ጊዜ ዕውቀታችን ሚዛን የጠበቀ አይደለም። አንዳንድ ሰው የሚለው እግዚአብሔር ፍቅር ነው ብቻ ነው እንጂ እግዚአብሔር እንደሚፈርድ የሚለውን ነገር መስማት አይፈልግም። አንዳንድ ሰው ደግሞ እግዚአብሔር የሚባላ እሳት ነው የሚለው። እንደዚህ ሁለት ርቀት ያላቸውን ነገሮች አስታርቆ ሚዛን የሚጠብቅልን ከእግዚአብሔር በምናገኘው የቃሉ መገለጥ ነው። እግዚአብሔር ይባረክ። አራተኛው የጌታ ደቀ መዝሙር በመሆን ነው። የጌታ ደቀ መዝሙር በመሆን ነው። አዎ ምን ማለት ነው? ደቀ መዝሙር ማለት ጌታ ኢየሱስ ክርስቶስን ዕለት ዕለት መስቀሉን ተሸክሞ የሚከተለው ነው። በሳምንት 7 ቀን የሚከተለው ነው። እሁድ ቀን ወይ የተወሰነ ቀን ብቻ አይደለም። ዛሬ በቤተ ክርስቲያን ደቀ መዝሙር ያስፈልጉታል። ደቀ መዛሙርት ጌታን ዕለት ዕለት የሚከተሉ ጌታን የሚያገለግሉ ሕይወታቸውን ለጌታ ነገር የሰጡ ሰዎች ማለት ነው። ደቀ መዝሙር በቤተ ክርስቲያናችን ለ3 ወር የደቀ መዝሙር ትምህርት ሰዎች ይማራሉ። ሰርቲፊኬት እንሰጣለን። እዚህ በአመት አንድ ጊዜ ቢያንስ ደቀ መዝሙርነት ምረቃ የለውም። ከደቀ መዝሙርነት ግራጁዌሽን የለም። ለማበረታታት ነው ይሄ። ምክንያቱም አያልቅም። ነገም ደቀ መዛሙርቱ ነን እስከ መጨረሻው ከዚህ ዓለም እስክንሄድ ወይ ጌታ እስኪመጣ ደቀ መዛሙርት ነን። እንማራለን። በነገራችሁ ላይ በእግዚአብሔር ዕውቀት መሞላት ፍጻሜ የለውም። ሐዋርያው ጳውሎስ ሁሉ ጊዜ ያንን የእግዚአብሔርን ዕውቀት ለማግኘት
እጠራለሁ ነው የሚለው። ቢሆንልኝ የትንሣኤውን ኃይል እንዳው በዛ እውቀት እንድሞላ ወደ ሙታን ትንሣኤ እንድደርስ እመኛለሁ። ያ ፍላጎት አለኝ ብሎ ይናገራል። መላእክቱ እንኳን በተወሰነ ደረጃ የሚያውቁት ነው የሚመስለኝ። ትልቅ ነው አምላካችን ትልቅ ነው። እግዚአብሔር ትልቅ ነው። አዎ ትልቅ ነው። እግዚአብሔር ትልቅ ነው። ስለዚህ ወገኖች ሆይ የደቀ መዝሙር ሕይወት ውስጥ በምንገባበት ጊዜ ዕለት ዕለት ስንከተለው ከጌታ ጋር ጓደኞች ሆንም ማለት ነው። ሄኖክ አረማመዱን ከእግዚአብሔር ጋር አደረገ። ሁሉ ጊዜ አብሮት ይራመዳል። እንግዲህ ሁላችን ጓደኞች ይኖሩናል ብዬ ገምታለሁ። እነዚህ ጓደኞቻችን የቅርብ ጓደኞቻችን እናውቃቸዋለን። ባህሪያቸውን እናውቃለን። ስለነርሱም ማናቀው ነገር የለም። በመካከላችን ሚስጥር የለም። የልጅነት ጓደኛዬ የነፍስ ጓደኛዬ ይላሉ ሰዎች። አዎ ኢየሱስንም የነፍስ ጓደኛ አድርጉት። አንድ ወዳጅ ጊዜም አይለውጠው፣ አንድ ወዳጅ ከፍታ ዝቅታ የማያውቅ፣ አንድ ወዳጅ ማንነቱን ጠብቆ የሚኖር የናዝሬቱ ኢየሱስ። ሃሌሉያ አሜን። ዛሬ እዚህ ጉባኤ መካከል በሰው በጣም ያዘናችሁ፣ በወዳጅ በጓደኛ ያዘናችሁ ብትኖሩ ወደ ጌታ ኢየሱስ ክርስቶስ ነው። በቃ ወደሱ ነው። ጊዜ ወደማይለውጠው ጌታ ነው። እጃችሁን ስጡ። ከዛ በኋላ ወዳጅነቱ ፍጻሜ የለውም። እስከ መጨረሻው ነው። ወደ ሸለቆም ስንገባ፣ ወደ ከፍታም ስንወጣ፣ በሳትም ውስጥ ስናልፍ፣ በመልካሙም ጊዜ የማይለይ ጓደኛ፣ እውነተኛ ዘመድ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ። የደቀ መዝሙር ሕይወት ማለት ይሄ ነው ወገኖች። ሃሌሉያ። አምስተኛ በጌታ ዕውቀት የምንሞላው እግዚአብሔር ለቤተ ክርስቲያን በሰጠው ስጦታዎች አማካኝነት ነው። እንደው ይሄን ክፍል ላነበው። ኤፌሶን ምዕራፍ 4 ላይ አዲስ ኪዳን እንደያዛችሁ የያዛችሁ ሰዎች መጽሐፍ ቅዱሳችሁን ወደ ኤፌሶን 4 ላይ በታወጡ እዛ ላይ እማነበው ነገር አለ። ቁጥር 11 ላይ ምን ይላል? እርሱም አንዳንዶቹ ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌልን ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ልብ በሉ፣ ለምን ሰጠ? አንደኛ ሁላችን የእግዚአብሔርን ልጅ በማመንና በማወቅ በእውቀት እንሞላ ዘንድ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ይላል። መቼም የእንግሊዘኛውን አንብቡት። በጣም አቀማመጡም ያረፍተ ነገሩ ይሄ ከበድ እንግሊዘኛው በጣም ይገልጸዋል። በእግዚአብሔር ዕውቀት እንሞላ ዘንድ ነው። ወደ ክርስቶስ ሙላት እንደርስ ዘንድ ነው የተሰጡት። እነዚህ አገልጋዮች በተሰጣቸው ጸጋ የክርስቶስን አካል እያነጹ እየገነቡ ሙሉ ሰው ወደ መሆን ያደርሱታል። ሊሆን የሚገባው ይሄ ነው። በዚህም ውስጥ የእግዚአብሔር ዕውቀት በእኛ ውስጥ እንዲበዛ እንዲትረፈረፍ ያደርጋል። ሃሌሉያ ሃሌሉያ ሃሌሉያ። ይሄ ነው ቤተ ክርስቲያን ትታነጽ ዘንድ ነው።
ሐዋርያው ጳውሎስ በአገልግሎቱ ያደርግ የነበረው ይሄንን ነው። በቃ ምን ይላቸዋል? 9 ቦታ አንድ ምስጢር የተገለጠልኝ ልንገራችሁ ይልና አንድ ምስጢር፣ ሁለት ምስጢር እያለ የሚነግራቸው አለ። ሰማያዊውን ነገር እንዲረዱ ከላይ ያገኘውን ምስጢር እየነገረ በእግዚአብሔር ዕውቀት እንዲሞሉ በእግዚአብሔር ነገር እንዲሞሉ ያደርጋቸው ነበር። ምንድነው ዛሬ በምንድነው የተሞላችሁት? መሞላት የሚለውን ነገር ብዙ እናገረዋል። በምንድነው የተሞላችሁት? አንዳንድ ሰው በእግዚአብሔር ዕውቀት አይደለም፣ በቤተ ክርስቲያን ውስጥ እኮ ይኖራል። በጥላቻ ነው የተሞላው፣ በጥላቻ። አንዳንድ ሰው በቅናት፣ አንዳንድ ሰው በዝሙት፣ አንዳንድ ሰው በገንዘብ ፍቅር ተሞልቶ እግዚአብሔር ቤት ውስጥ ነው ያለው። እነዚህ ሁሉ በጌታ በኢየሱስ ስም ተነስተው ስፍራቸውን ለቀው በእግዚአብሔር ዕውቀት እንድንሞላ እግዚአብሔር ይርዳል። አሜን። አንዳንድ ሰው በትዕቢት ነው የተሞላው፣ በራሱ ነው የተሞላው። ተሞልቷል። ያን የተሞላበትን ነገር ፈቀቅ አድርጎ ክፍት ሆኖ ካልጠበቀ ለእግዚአብሔር ቦታ የለውም፣ ለእግዚአብሔር ስፍራ አልሰጠውም። ይሄን እንግዲህ እንድናውቅ ያስፈልገናል። እንድናውቅ ያስፈልገናል። ስድስተኛው ወገኖች ሆይ እግዚአብሔር በልዩ ሁኔታ ሲገናኘን ነው። እግዚአብሔር ሲገናኘን ነው። ጌታን እንወዳለን፣ መስዋዕትም ከፍለን ሊሆን ይችላል። እንገባለን፣ እንወጣለን። ከዛ ያለፈ ህይወት አለ። ያ ምን እንደው ነግራችኋለሁ። እግዚአብሔር በግል ሲገናኘን ነው። አዲስ ኪዳን ምንድነው? በተለይ ሐዋርያት ሥራ እግዚአብሔር በየወቅቱ በየሰዓቱ በየምዕራፉ ስንመለከተው ሰማያዊ በሆነ መንገድ በልዩ መንገድ አንድን ሰው ወይንም ህዝቡን ይገናኝ ነበር። እግዚአብሔር በቃሉ ውስጥ ይገናኛል። በነገራችሁ ላይ በቃሉ ውስጥ ይገናኛል። እኔ ብዙ ጊዜ በቃሉ ውስጥ አግኝቼዋለሁ። አንዳንድ ሰዓቶች ያነበብኩት የመጽሐፍ ቅዱስ ክፍል የማረሳው ነገር ልክ እንደሚፈነዳ ቦምብ ነው ውስጤ ገብቶ የፈነዳው። የእግዚአብሔር ቃል ሁለተኛው መንፈስ ቅዱስ ነው። በግል እየመሰከረልን ይገናኘናል። ከዛ ግን ያለፈ ነገር አለ። ያለፈ ነገር አለ። ሱፐርናቹራል በሆነ መንገድ እግዚአብሔር ሲገናኘን ነው። ተዘጋጅታችኋል? ለዚህ ሰማያዊ በሆነ ልዩ መንገድ እግዚአብሔር ሲገናኘን ነው። በዘመናችን ይሆናል ወይ? ይሆናል ወገኖች፣ ይሆናል። የአማኞችን ህይወት ስትመለከቱ በጣም በየጊዜው እግዚአብሔር ልዩ በሆነ መንገድ ይገናኛቸው ነበር። ይሄ ለሐዋርያት ብቻ የተሰጠ አይደለም፣ ምእመኑንም ይገናኝ ነበር እግዚአብሔር። ምሳሌያችን ሐዋርያው ጳውሎስ በደማስቆ መንገድ በሚሄድበት ጊዜ እግዚአብሔር ተገናኘው። ያስፈልገው ነበር፣ ተገናኘው። እግዚአብሔር ይገናኛል። ይገናኛል። አንዳንድ ጊዜ ለአንዳንድ ሰዎች መጸለይ ያለብን ጸሎት እግዚአብሔር ሆይ ቤተ ክርስቲያን ውስጥ እኮ ያለ ሰው ነው። ቤተ ክርስቲያን ውስጥ እኮ ያለ አማኝ ነው። የሚሰጠውም አገልግሎት ይኖር ይሆናል። እግዚአብሔር አንተ ተገናኘው ብቻ ነው የምንለው።
ብዙ መልእክቶች እንደኛው ሰምቷል። ንቅንቅ የለም። ያቺ ትዕቢት እንዳለች ናት። ቦታዋን ይዛ ቁጭ ብላለች። ትዕቢተኛ ነኝ ብትሉት አንገታችሁን አንቆ ማን ነው ትዕቢተኛ ነው ያለ ይላል። እግዚአብሔርን ግን እወዳለሁ ይላል። ሌሎች ነገሮችም አሉ። ይሄን እንኳን እኔ መልቀቅ አልፈልግም። ይሄን እንኳን መተው አልፈልግም። አንዳንድ ሰዎች እስራት የሆነባቸው ነገር አለ። እስራት ነው። እስራት እኮ አለ አይደል እንዴ? ክርስቲያኖች ጌታን ይወዳሉ፣ ግን አንዳንድ እስራት አለ። እስራት ነው። በጌታ በኢየሱስ ክርስቶስ እግዚአብሔር ሲገናኘን ያ ወገኖች ሆይ ሁኔታ ይለወጣል፣ ይሰበራል። ያዕቆብ ሁሌ የምጠቅሰው ያዕቆብ ከ20 ዓመት በኋላ እግዚአብሔር እንገናኝ አለው። እስቲ ከያቦቅ ወንዝ ባሻገር እንገናኝ አለው። ቀጠሮ ነበራቸው። እግዚአብሔር ካንተ ጋር ቀጠሮ አለ። እግዚአብሔር ካንቺ ጋር ቀጠሮ አለ። አንዳንዶቻችን የሚለን መኝታ ቤትህ እመጣለሁ አገኘሃለሁ፣ በመኪና ውስጥ አገኘሃለሁ፣ በቤተ ክርስቲያን ውስጥ ቀጠሮ አለ። ጌታ ቀጠሮ ያደርግልን ባካችሁ። ሰው አይደለም፣ ጌታ ቀጠሮ ያደርግልን። ሃሌሉያ! ቀጠሮ ያደርግልን። በራሱ ጊዜ በራሱ ወቅት መጥቶ እግዚአብሔር ሲገናኘን፣ ፈውስ ብትሉት፣ ነፃ መውጣት ብትሉት፣ እግዚአብሔር ሲገናኘን፣ ያን ጊዜ እግዚአብሔር በግል ተገናኘውና ያዕቆብን ለወጠው። በቃ ይበቃል፣ የኖርከው ህይወት ይበቃል ያዕቆብ፣ አሁን እስራኤል ነህ። ከዛ በኋላ ነገሩ ሁሉ ተለወጠ። እግዚአብሔር ነገራችንን ሁሉ በኢየሱስ ስም ይለውጠው። በቃ ይለውጠው። ቤታችንን ይለውጠው። ትዳራችንን ይለውጠው። መውጣት መግባታችንን ይለውጠው። አገልግሎታችንንም ይቀይረው። ሃሌሉያ! እንዲህ እያደረገ እግዚአብሔር አምላክ ነውና ቸር ነውና ወገኖች ሆይ ይገናኛል። ግን እንጠብቀው። የማይጠብቁት የሚጠባበቁት ነው የሚለው ቃሉ አይደል? እግዚአብሔርን የሚጠባበቁ። እኔ አሁንም እጠብቀዋለሁ። ይገርማቸዋል። እጠብቀዋለሁ፣ እስከ መጨረሻው እጠብቀዋለሁ። ብዙ ፐርሰናል ኢንካውንተር አለኝ ከእግዚአብሔር ጋር። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። ያልመሰከርኳቸው ያልተናገርኳቸው በጣም ብዙዎች አሉ። ያ ቢሆን ዛሬ እዚህ አታገኙኝም። ገና ድሮ ጠፍቼ ነበር። እናንተንም ማደፋፍረው ኢንከሬጅ የማደርጋችሁ ጠብቁት። ተስፋ በማድረግ የሚጠባበቁ ሃሌሉያ! የሚጠባበቁ ይመጣል ጌታ። ፈውስ ለምትፈልጉ ይመጣላችኋል። እግዚአብሔር ምስክሬ ነው። ሁለቴ መስክሬዋል። እዚህ ቦታ ላይ ተቀምጬ እግሬ ታሞ ቀኝ እግሬ ሐኪም ቤት ብሄድ ሊደርሱበት ያልቻሉ ኃይለኛ ፔን እያለፈ ካንሰር ነው የተያዝኩት መሆን አለበት ብዬ ሐኪም ጋር ሲሄድ ምንም የለብህ ይላሉ። በአጥንቴ ውስጥ የሚያልፈውን ህመም አትጠይቁኝ። እንግሊዝ ሀገር ጠርተውኝ ለአገልግሎት ሄድኩ። እዛ ሄጄ ጨርሼ ሰላም ነው ብዬ ተቀምጬ ያ ፔን ሲመጣ አምቡላንስ እንጥራ ወይ አሉኝ። ተው ግድ የለም ይለቀኛል፣ ትንሽ ጠብቁ አልኳቸው። ለቀቀኝ።
ሮብ ገባው እሁድ እዚህ ቆሜ ሰባኪ ነበር እግሬን ከላይ እስከ ታች ጠመጠምኩት ማንንም አያውቅ አለቀስኩ እግዚአብሔር ሆይ ምን ነው ብዙ ስሰራ ይቻላል ምን ነው ረሳኸኝ ብዬ አለቀስኩ ይኸው ወገኖች ለእናንተ ትምህርት እንዲሆን ነው ከዚህ በኩል በራእይ እያየሁት አንድ የ30 ዓመት ወጣት ቦርሳ ያዘ ይመስላል የዚህ ሀገር አለባበስ የለውም ፈጽሞ አይደለም ሌላ ነው ሲመጣ ግን ይሄ መልአክ ነው ማን ነው አልኩ አላውቅም ከዛ እግሬ ስር ወረደ ምን ህክምና እንዳደረገ አላውቅም በ5 ደቂቃ አጠናቀቀ 14 ዓመት አንድ ቀን መጥቶ አያውቅም ወገኖች ጌታ ይቅደምላችሁ ሰራው እንዲህ አይነት ብዙ ምስክርነት ልሰጣችሁ እችላለሁ የምሰብክላችሁ ነገር ያልኖርኩትን ህይወት አይደለም በእውነት ነው የምላችሁ ያየሁትን ግን ሁሉን የምነግረው ለባለቤቴ ብቻ ነው ስለማቅ ጌታ ያገኛችሁ ስል አውቃለሁ ሊመጣ እንደሚችል አውቃለሁ ሊሆን እንደሚችል አውቃለሁ ሊገለጽ እንደሚችል አውቀዋለሁ ክብር ለስሙ ይሁን ዛሬ እንኳን እዚህ ጉባኤ ቀጠሮ አለው ጌታ ቀጠሮ አለው ነገ አይደለም ዛሬ በዚህ ጉባኤ ቀጠሮ አለው ጌታ ሃሌሉያ እግዚአብሔርን የሚጠባበቅ ህዝብ አያፍርም በቤት አታፍርም በልጆች አታፍርም በትዳር አታፍርም በኢኮኖሚ አታፍርም በአገልግሎት አታፍርም በሁሉም አታፍርም ኢየሱስ ጌታ ነው ሃሌሉያ ሰባተኛ የመጨረሻውን ተናግሬ ጸልያለሁ የእግዚአብሔር ጉብኝት በእግዚአብሔር ዕውቀት እንድንሞላ ያደርገናል የእግዚአብሔር ጉብኝት እኛ ሪቫይቫል የምንለው ነው በጣም የሚገርማችሁ ነገር በዛ ጊዜ ይላል ነብዩ ሲናገር ሰው ወንድሙን እግዚአብሔርን እወቅ ብሎ አያስተምረውም ይላል ሰው በእግዚአብሔር ዕውቀት ይሞላል እግዚአብሔር ሲጎበኝ አሁንም እናምንሽ ስለ ቃልሽ አይደለም እኛ አይተነዋል ማንነቱን አይተናል ስለዚህ ኢሳይያስ 11:9 ላይ ምድርም እግዚአብሔርን በማወቅ ትሞላለች ይላል በቃ የእግዚአብሔር ዕውቀት በሰው ሁሉ ላይ ይሆናል ወይ በጣም ደስ ይላል ሃሌሉያ ስለዚህ ወገኖች ሆይ እግዚአብሔር በግል መጥቶ ጉብኝት ሲያደርግልን እግዚአብሔር ቤተ ክርስቲያንን ጌታ መጥቶ ሲጎበኛትና ሲመላለስ ኃይሉ ሲገለጥ ክብሩ ሲገለጥ ታላቅነቱ ሲገለጥ ያን ጊዜ ሰው ሁሉ በእግዚአብሔር ዕውቀት ይሞላል እንደዚህ ላለ ህዝብ እግዚአብሔር ኃያል ነው አትለው ኃያልነቱንማ አየሁት ይላል አየሁት ያን ጉብኝት እግዚአብሔር ሲያመጣ ጨለማውን ይገፈዋል በመድራችን ላይ ያለው ጨለማ የሚገፈፈው በእግዚአብሔር ብርሃንና ጉብኝት ነው ይገፈዋል ሃሌሉያ እግዚአብሔር የተመሰገነ ይሁን ሲገፋው ያን ጊዜ ራሱን እግዚአብሔር በሚገልጽበት ጊዜ ድንቅ ነገር ይሆንና ሰው ሁሉ በእግዚአብሔር ዕውቀት ይሞላል
እግዚአብሔር ታላቅ ነው ይላል ሰው ሁሉ። አዎ ታላቅ ነው። እግዚአብሔር ታላቅ ነው። ሰው ሁሉ የእግዚአብሔርን ማንነት፣ የእግዚአብሔርን ቅድስና፣ የእግዚአብሔርን ኃይል፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ፈዋሽነት፣ የእግዚአብሔርን አዳኝነት ይናገራል። አዎ ይናገራል። አላውቅም ለምን እንደው በዚህኛው ላይ ብዙ ምስክርነቶች እየመጡብኝ ከውስጤ ስለሚያልፉ ነግራቸዋለሁ። የእስልምና እምነት ተከታዮች በሪቫይቫል ጊዜ ህዝብ ሞልቶ ከኤርትራ ይዘው መጥተው ሽባ ልጅ ውጪ ዛፍ ስር ቆመዋል። ልጅቷ ሽባ ናት። ባጭሩ ጌታ ወደሷ ሄደና ልጅቷን ብድግ አደረጋት። ሽባ እግሮቿን ሁሉ ፈታው። ልጅቷ መንቀሳቀስ ጀመረች። ሰዎቹ ማመን አልቻሉም። ምንድነው አሉ? በዚህ ስፍራ እግዚአብሔር አለ አሉ። በዚህ ስፍራ እግዚአብሔር አለ። በዚህ ስፍራ እግዚአብሔር አለ። ይሄ በስብከት የመጣ አይደለም። ይሄ እኮ በማባበል የመጣ አይደለም። ኃይል ኢትዮጵያ የኃይል አገልግሎት እንደገና ያስፈልጋታል። ምድሪቱን የሚሸፍን አገሪቱን የሚሸፍን የኃይል አገልግሎት ያስፈልጋታል። ወደዚህ አትመልከት። አንተ ትፈልጋለህ። አንቺ ትቀበያለሽ። አንተ ትቀባለህ። አንተ ትቀባለህ። እግዚአብሔር ይመጣብሃል። እንደ ሳምሶን ኃያል ትሆናለህ። ምድሪቱ ከጨለማ ትወጣለች። ክብርና ምስጋና ታላቅነት ዘላለማዊነትና ኃያልነት ለአምላካችን ለጌታችን ይሁንለት። አሜን። እንጸልያለን። የሚቀጥለው ሳምንት ሁለተኛውን ክፍል እናያለን። እንግዲያው ሁላችን ከዚህ ቀደም ጌታን ለመከተል የወሰንን ከሆነን ሁላችንን የምንቆመው አዎ ሁላችንን የምንቆመው ለምን መሰላችሁ? በአንድም በሌላ መንገድ ጌታ ወደ እናንተ መምጣት አለበት። ወደ እኔ መምጣት አለበት የሚል ሰው እጁን አውጥቶ ይጸልይ። የሚፈልግ ሰው ሃሌሉያ። ዛሬ ቀኒቷ ልትሆን ትችላለች። ሰዓቱም አሁን ነው። ዘላለማዊና ጻድቅ ሆንክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ጸለይሁኝ። አቤቱ ወደ እያንዳንዳችንና እግዚአብሔር ሆይ ልዩ በሆነ መንገድ ተገናኘን። ባንተ ዕውቀት እንሞላ ዘንድ ነፃ እንወጣ ዘንድ ለጥያቄያችን መልስ እናገኝ ዘንድ ሕይወታችን ትራንስፎርምድ ይሆን ዘንድ ክብር ይሆንልን ዘንድ በእርግጥ እንከተል ዘንድ የእግዚአብሔር መንፈስ በላያችን ላይ ይውደቅ። የጌታ መንፈስ በላያችን ላይ ይውደቅ። የኢየሱስ መንፈስ በላያችን ላይ በኢየሱስ ስም ይውደቅ። ጌታ ሆይ ለመፈወስ ተገናኘን። ሕይወታችንን ለመለወጥ ተገናኘን። ለማዳን ተገናኘን። ንካን እያንዳንዳችን ንካን። ጌታ ሆይ ዞር እያልክ ንካን አባት ሆይ አባዬ ንካን። የምታልፈው ሰው አይኑር። ዛሬ ታላቅ ቀን ነው። ይህ ስፍራ የእግዚአብሔር ደጅ ነው የምንልበት ቀን ነው። ነካካን። ሃሌሉያ። ክፉ ሁሉ ከኛ ላይ ይነሳ። አመፃ የሆነው ነገር ይነሳ። ያልተነቀለው እሾክ ይነቀል። በጎ ያልሆነው ነገር ይሂድ። መልካም መዓዛ የሌለው ነገር ከኛ ላይ ይነሳ። ያንተ መዓዛ ይሄን ጉባኤ ይምላው። ያንተ መዓዛ ይሄንን ጉባኤ ይምላው።
እህቶቼን ይሙላ ወንድሞቼን ይሙላ እናቶችን ይሙላ አባቶችን ይሙላ ወጣቶችን ይሙላ ክብርና ምስጋና ታላቅነት ላንተ ይሁን ሃሌሉያ ከዚህ ስትወጡ ይሄን መልእክት እንዳትረሱት ይቀጥል ይሄው ጸሎታችሁ ይቀጥል በቃ ቤታችሁ ግቡ ይሄንኑ አሰላስሉ ጸልዩ ጌታ በቀጠሮ ወደ እናንተ ይመጣል ወደ አንተ ይመጣል ወደ አንቺ ይመጣል ሃሌሉያ በረከቱ በእናንተ ላይ ይሁን የሕዝብ የተባረከ ሕዝብ ነው ባርኮቱ በእናንተ ላይ ይሁን ጸጋው በላያችሁ ላይ ይትረፍረፍ ምሕረቱ በእናንተ ላይ ይብዛ ቸርነቱ በእናንተ ላይ ይሁን መልካምነቱ አይለያችሁ እግዚአብሔር ድል አድራጊዎች ያድርጋችሁ በማሸነፍ ትወጣላችሁ በማሸነፍ ትገባላችሁ ቀንበር ከላያችሁ ላይ ይሰበራል እስራት ይበጠሳል ክብር በእናንተ ላይ ይሆናል እግዚአብሔር ቅባቱን በእናንተ ላይ ያደርጋል ቀንበር ሰባሪዎች ያደርጋችኋል እንደ ሙሴ ቀንበር ሰባሪዎች ያደርጋችኋል ቀንበርን ሰባሪዎች ትሆናላችሁ ሃሌሉያ አንዴ ለዚህ ጌታ ክብር ስጡልኝ እስቲ ሃሌሉያ ሃሌሉያ የተቀደሱ እጆቻችሁን ከልቦናችሁ ጋር አንሱ የተጌታ እግዚአብሔርን ባርኮት ተቀበሉ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ይራራላችሁ እግዚአብሔር ፊቱን በእናንተ ላይ ያንሳ ሰላምንም ይስጣችሁ በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን ሕዝቡም ይላል ኢየሱስ ጸጋና ባርኮቱ ከእናንተ ጋር ይሁን ሃሌሉያ I'm